ጤና ይስጥልኝ። በእንግሊዝ ፕሪሚየር ሊግ 36ኛ ሳምንት ጨዋታ ሲጠበቅ የነበረው በሴንት ጄምስስ ፓርክ ላይ የተደረገው በኒውካስል እና የቼልሲ ጨዋታ በኒውካስል 2-0 አሸናፊነት ተጠናቋል። የኒውካስል ግቦቹን ቶናሊ እና ብሩኖ ጊማሬሽ የመታውን በተወሰነች የጉስቶ ዲፍሌክሽን ተቆጥሮ 2-0 በሆነ ውጤት ኒውካስል ማሸነፍ ችሏል። በጨዋታው ቼልሲ ከ35ኛው ደቂቃ በኋላ በ10 ተጫዋቾች ነው የጨረሰው። የፊት አጥቂው ኒኮላ ጃክሰን በቀይ ካርድ በመወገዱ ምክንያት ማለት ነው። እንግዲህ ጨዋታው ለቻምፒዮንስ ሊግ ቀጣይ ዓመት ተሳትፎ ወሳኝ የነበረ ጨዋታ ነበር። በደረጃ ሰንጠረዡ ቼልሲም ሆነ ኒውካስል በተመሳሳይ 63 ነጥብ ላይ ነበር የሚገኙት ማለት ነው። ወደዚህ ጨዋታ ሲሄዱ ኒውካስል ቀሪ 2 ጨዋታዎች ይኖሩታል ከአርሰናል ጋር ኤምሬትስ ላይ እና በሜዳው ደግሞ ሴንት ጄምስስ ፓርክ ላይ ከኤቨርተን ጋር ማለት ነው። ቼልሲ ቀጣይ ጨዋታዎቹ ስታንፎርድ ብሪጅ ላይ ከማን ዩናይትድ ነው። የመጨረሻው ጨዋታ ደግሞ ከኖቲንጋም ፎረስት ጋር ከሜዳ ውጭ ነው። ሌላኛው ለቻምፒዮንስ ሊግ ቦታ ከሚፎካከረው ቡድን ጋር ማለት ነው። ይሄ ጨዋታ ለሁለቱም ቡድኖች ወሳኝ ነበር። በተለይ ደግሞ ቀጣይ 2 ጨዋታዎች አስቸጋሪ ቀጣይ 2 ጨዋታዎች ላሉበት ቼልሲ ደግሞ ከዚህ ጨዋታ ቢያንስ 1 ነጥብ ይዞ መውጣት ይጠበቅበት ነበረ። እንግዲህ ኒውካስል ጨዋታውን ሲጀምሩ በ3 ሴንተር ባኮች ነው የጀመሩት። በዚህ በ2024-25 ሲዝን ኤዲ ሃው በ3 ሴንተር ባክ ሲጀምር ይሄ ለሁለተኛ ጊዜ ነው። ከዚህ በፊት በአንድ አጋጣሚ ብቻ ነው በ3 ሴንተር ባክ የጀመረው። ይህም በኤፍኤል ካፕ በግማሽ ፍጻሜ ከአርሰናል ጋር በነበራቸው የመልስ ጨዋታ የሴንት ጄምስስ ፓርክ ጨዋታ ላይ ነበር በ3 ሴንተር ባክ የጀመረው ማለት ነው። በዛ ጨዋታ ላይ ሉዊ ሆል እና ትሪፒየር ነበሩ ዊንግ ባክ የነበሩት። በዛሬው ጨዋታ ላይ ደግሞ እንደ ዊንግ ባክ የነበሩት በቀኝ በኩል ጄኮብ መርፊ እና በግራ በኩል ደግሞ ሊቭራሜንቶ ነበሩ። ከነሱ ኋላ 3 ሴንተር ባኮች ይኖራሉ። እንግዲህ ሲከላከሉ እነዚህ ዊንግ ባኮች ወደ ኋላ በመመለስ 5 ተከላካይ ይሆናሉ ማለት ነው። ፊት መስመር ላይ አሌክሳንደር አይዛክ እንደተለመደው ፊት አጥቂ ነበር። በግራና ቀኝ በኩል ደግሞ ባርንስ እና ጎርደን ነበር የነበሩት። በቼልሲ በኩል ያለፉት 2 ጨዋታዎች ላይ የነበረውን ላይንአፕ ይዞ ነው የገባው። ቼልሲ በፕሪሚየር ሊግ ጨዋታ በተከታታይ 3 ተመሳሳይ ላይንአፕ ይዞ ሲመጣ ከዲሴምበር 2018 በኋላ ለመጀመሪያ ጊዜ ነው። ይሄ በጣም የሚገርም ሆኖ ነው ያገኘሁት። ከዛ በኋላ ብዙ ጉዳቶች ቼልሲ ሲያጋጥሙት ነበር። ተከታታይ ጨዋታዎች ላይ ተመሳሳይ ላይናፖችን ይዞ መቅረብ አልቻለም። አንደኛው ለውጤት የሆነ ሞመንተም ይዞ ለመቀጠል አንደኛው ወሳኙ ነገር የሚሆነው በተከታታይ ጨዋታዎች ላይ ተመሳሳይ ተጫዋቾችን ማግኘት ነው። ተጫዋች ጉዳት በተደጋጋሚ ሲያጋጥመው ነው እንግዲህ ባለፈው ሲዝኖች ላይ በዚህ ሲዝንም የተመለከትነው ማለት ነው። ወሳኝ ሊባሉ የሚችሉ አይነት ተጫዋቾች ማለት ነው። ባለፉት 2 ጨዋታዎች 3ኛ ጨዋታ ላይ በተመሳሳይ ላይናፕ ሊገባ ችሏል ማለት ነው። ጨዋታው እንደተጀመረ ገና በ2ኛው ደቂቃ ላይ ነው ኒውካስል ግብ ማስቆጠር የቻለው ቶናሊ በጣሊያናዊ ቶናሊ አማካኝነት። ይሄ ግብ ከመቆጠሩ በፊት ኳሱ ወደ ሮሚዮ ላቪያ መጣ። ሮሚዮ ላቪያ ኳሱን በተቆጣጠረበት አጋጣሚ በብሩኖ ጊማሬሽ እና በቶናሊ ጫና ተፈጥሮበት ነው ኳሱን ተቀምቶ ወደ ጄኮብ መርፊ በቀኙ በኩል ሄዶ ጄኮብ መርፊ ያሻገረውን ኳስ ቶናሊ ግብ እንዲሆን ያደረገው። ይሄ ግብ ከተቆጠረ በኋላ ኒውካስል ከፍተኛ ጫና ፈጥሮ ነበር። የተሻለው ቡድን የነበረው በመጀመሪያው አጋማሽ ኒውካስሎች ነበሩ። የቼልሲ ቦክስ የሚደርሱትም አደሴም ታይም ኳሱን በተሻለ ሲቆጣጠሩት የነበሩትም አደጋ ሲፈጥሩ የነበሩትም ኒውካስሎች ነበሩ። ተጨማሪ ግብ ሊያስቆጥሩ የሚችሉ የሚመስሉት እነሱ ነበሩ። ይሄ የሆነ ባለበት ነው እንግዲህ በ35ኛው ደቂቃ ላይ አላስፈላጊ የሆነ ምናልባት በጣም ቻይልዲሽ የሆነ ጥፋት በብስለት የጎደለው አይነት እነዚህ ቀጣይ ጨዋታዎችንም ይህንንም ጨዋታ ላይ ግምት ውስጥ ያልከተተ አይነት ውሳኔ በኒኮላ ጃክሰን አማካኝነት ጥፋት በመስራት በቦትማን ላይ በቀይ ካርድ ሊወገድ የቻለው ማለት ነው። በጨዋታው ላይ ቢጫ ካርድ ነበር ዳኛው ያሳዩት። በቫር ታይቶ ነው በቀይ ሊወገድ የቻለው። እንደዚህ ሆኖ 1-0 ወደ ረፍት ወጥተዋል። ከረፍት በኋላ ቼልሲ ማድዌኬን ቀይሮ በሪሲ ጄምስ ገብቶ በተሻለ ሁኔታ ኳሱን መቆጣጠር ችሏል። ከመጀመሪያው አጋማሽ 11 ተጫዋች ከነበረበት በተሻለ በ10 ተጫዋች ሰከንድ ሃፍ ላይ የተሻለ ቡድን ሆኖ ነበረ። ቼልሲ ኒኮላ ጃክሰንም ከመውጣቱ በፊት በጣም ተቸግሮ ነበር። ኒውካስል በጣም የተሻለ ቡድን ነበር። ሰከንድ ሃፍ ግን በተሻለ ኳስ ተቆጣጥረዋል። 2 ጥሩ አጋጣሚዎችን ሙከራ አድርገው በፖፕ አማካኝነት እንግዲህ ግብ ከመሆን ድነዋል ማለት ነው። በኩከሬላ አማካኝነት አደሴም ታይም በኤንዞ ፈርናንዴዝ አማካኝነት የተሞከሩ ሙከራዎች ናቸው ግብ ከመሆን የዳኑት ማለት ነው። ሪሲ ጄምስም አንድ በጭንቅላት የሚገጭበት አጋጣሚ አግኝቶ ኳሱን ሳይጠቀምበት ቀርቷል ማለት ነው።
በኋላ ላይ ጨዋታው ቼልሲ በተሻለ ኳሱን ተቆጣጥሮ በኒውካስል የሜዳ አጋማሽ ላይ በብዛት ኳሱ እንዲሸራሸር ለማድረግ በሞከረበት ጊዜ የበለጠ ደግሞ ወደ ኒውካስል ቦክስ ለመሄድ በሚሞክርበት አጋጣሚ ነው እንግዲህ ወደ ኋላ የተመለሰውን ኳስ ብሩኖ ጊማሬሽ ከቦክስ ውጪ የመታው ኳስ በተወሰነች በጉስቶ ዲፍሌክሽን ግብ ሆና የተቆጠረችው ማለት ነው። በዚህም 2-0 በሆነ ውጤት ኒውካስል ማሸነፍ ችሏል። ኒውካስል በሁሉም ውድድሮች ቼልሲ ላይ ከ38 ዓመት በኋላ ነው እንግዲህ በአንድ ሲዝን በሁሉም ውድድሮች በሁለት አጋጣሚ ድል ሲጎናጸፍ ማለት ነው። ኒውካስል ይሄኛው በፕሪሚየር ሊጉ 20ኛ ድሉ ነው ማለት ነው። ከዚህ በፊት በፕሪሚየር ሊግ በአንድ ሲዝን 20 ድሎችን ያስመዘገበው በ2002-2003 ሲዝን ላይ ነበር። በዛን ጊዜ ሶስተኛ ሆነው ነበር ፕሪሚየር ሊጉን የጨረሱት። አሁን እንግዲህ ሶስተኛ ደረጃ ላይ ይገኛሉ በፕሪሚየር ሊጉ ማለት ነው። 20 ድሎችን በማስመዝገብ የዛኔ 21 ድሎችን ነበር በ2002-2003 ያስመዘገቡት የድል ብዛት ማለት ነው። አሁን 20 ቁጥር ላይ ነው የሚገኙት ማለት ነው። ጄኮብ መርፊ የመጀመሪያው ግብ ስትቆጠር አሲስት ያደረገው ማለት ነው። ይሄ በዚህ ሲዝን 12ኛ አሲስቱ ሆኖ ነው የተመዘገበው። ኒውካስል በ2017 ወደ ፕሪሚየር ሊጉ ከተመለሰ በኋላ በአንድ ሲዝን ብዙ አሲስት ያደረጉ ተጫዋቾች ከጄኮብ መርፊ አሁን ይሄ 12ኛ አሲስቱ ነው በአንድ ሲዝን ብያለው። ከዚህ በፊት በተለያዩ ሁለት ሲዝኖች ትሪፒየር በአንድ አጋጣሚ በአንድ ሲዝን 10 አሲስቶችን ማድረግ ችሎ ነበር። በተመሳሳይ ሁኔታ ደግሞ ጎርደንም 10 አሲስቶችን ማድረግ ችሎ ነበር በሌላ ሲዝን ላይ ማለት ነው። ከነዚህ ቁጥር ከፍ ያለ በአንድ ሲዝን አሲስት ማድረግ ችሏል ማለት ነው ጄኮብ መርፊ። ጨዋታውም ምናልባት ልዩነት ፈጣሪ ሊሆኑ የሚችሉ ኳሶችንም ከዛ አጋጣሚ ግብ እንዲቆጠር ካደረገበት አጋጣሚ ውጪ ሲያደርግ ተመልክተናል በጄኮብ መርፊ አማካኝነት። ምናልባት የጨዋታው ኮከብ ነው ማለትም ይቻላል ማለት ነው። በሁለተኛው ቼልሲ ጨዋታውን ሲጀምር እንግዲህ ባለፉት ሁለት ጨዋታዎች ላይ እንደተመለከትነው ካይሴዶን ነበር የቀኝ ተከላካይ ራይት ባክ አድርጎ ያሰለፈው። ከኳስ ውጪ ኳስ በሚይዝበት አጋጣሚ ካይሴዶ ደማሊ ገባና ሁለተኛው ፒቮት ይሆናል ከሮሚዮ ላቪያ ጋር ማለት ነው። ባለፈው በሊቨርፑልም ጨዋታውን ባደረገበት አጋጣሚ በተወሰኑ አጋጣሚዎች ደንበኛ የመስመር አጥቂዎች ሲያገኙት አስቸጋሪ ሊሆን እንደሚችል 1v1 በተለይ መስመር ማጥቃት መከላከል ራሱ የመስመር ተከላካይ መሆንን አይነት ስለሚፈልግ ማለት ነው በተወሰነ መልክ ተቸግሮ ተመልክተነው ነበር በዚህኛው አጋጣሚ ማለት ነው። በባለፈው በሊቨርፑል አጋጣሚ ከጋክፖ ጋር በዛሬውም ጨዋታ ላይ በተመሳሳይ ጎርደን አስቸጋሪ ሆኖበት ነበር በተወሰኑ አጋጣሚዎች በራይት ባክ በነበረበት። ሰከንድ ሃፍ ግን ሪሲ ጄምስ ያን ቦታ ከያዘ በኋላ ተቀይሮ ወደ መሀል ወደ ለመደው ቦታ ወደ መሀል ከገባ በኋላ የበለጠ ተጽዕኖን ተመልክተናል። በመጀመሪያው አጋማሽ በአንዳንድ አጋጣሚዎች በጎርደን ቢቸገርም የበለጠ ዱዌሎችን ማለት ነው ፍልሚያዎችን የበለጠ ሲያሸንፈው ነበረ። በጨዋታውን ብዙ ዱዌሎችን ያሸንፈው በአጠቃላይ ይኸው ካይሴዶ ነው እንግዲህ የቼልሲ አመቱ የሲዝኑ ምርጥ ተጫዋች ማለት ነው። ቼልሲ እንግዲህ ቀጣይ ሁለት ከባባር ጨዋታ አሉበት። ከማን ዩናይትድ ጋር ስታንፎርድ ብሪጅ ላይ የሚያደርገው ጨዋታ አለ። በመቀጠል ደግሞ የመጨረሻው የሲዝኑን ጨዋታ የሚያደርገው ፎረስት ላይ ነው ከኖቲንጋም ፎረስት ጋር ማለት ነው። እንግዲህ አስቸጋሪ ጨዋታ ነው የሚሆኑት ማለት ነው። የቻምፒዮንስ ሊግን ቦታ ለመያዝ ግዴታ ምናልባት ሁለቱንም ጨዋታዎች ማሸነፍ ሊጠበቅበት ይችላል። ኒውካስል ቀጣይ ኤምሬትስ ላይ ከአርሰናል ጋር ጨዋታ ያደርጋል። የመጨረሻውን ጨዋታ ደግሞ ከኤቨርተን ጋር ሴንት ጄምስስ ፓርክ ላይ ነው የሚያደርገው ማለት ነው። ሌሎቹ ለቻምፒዮንስ ሊግ ቦታ የሚፎካከሩ ቡድኖች አስቶን ቪላ፣ እንዲሁም ኖቲንጋም ፎረስት እና ማን ሲቲ አሉ ማለት ነው። የፎረስት ቀሪ ሁለቱ ጨዋታዎች የሚሆኑት ከዌስትሃም ዩናይትድ ጋር ከሜዳ ውጭ ያደርጋል። የመጨረሻው እንግዲህ ከቼልሲ ጋር በሜዳው ነው የሚያደርገው። ሌላኛው ደግሞ አስቶን ቪላ ነው እንግዲህ ለቻምፒዮንስ ሊግ ቦታ ለማግኘት ተፎካከረ የሚገኘው። ቀሪ ሁለት ጨዋታዎቹ ቪላ ፓርክ ላይ በሜዳው ከቶተናም ጋር የሚገናኝ ይሆናል። የመጨረሻው ደግሞ እንግዲህ ከማን ዩናይትድ ጋር ሁለቱ የዩሮፓ ሊግ የፍጻሜ ተፋላሚዎች ጋር ነው እንግዲህ የመጨረሻው ሁለት ጨዋታ አስቶን ቪላ የሚያደርገው። ማን ሲቲ ደግሞ በሜዳው እንግዲህ ታድ ላይ ቦርንማውዝን ያስተናግዳል። የመጨረሻውን ጨዋታ ደግሞ ከፉልሃም ጋር ከሜዳ ውጪ ክራቨን ኮቴጅ ላይ የሚያደርግ ይሆናል ማለት ነው። እንግዲህ እስከ መጨረሻው ሳምንት ጊዜ ድረስ ይሄ የቻምፒዮንስ ሊግ ቦታ ለማግኘት የሚደረገው ፉክክር እንደሚቀጥል የሚጠበቅ ነው። ቼልሲ በዋናነት ከዚህ በፊትም በተደጋጋሚ የተለያዩ ቪዲዮዎች ላይ ጠቅሼዋለሁ። እንደዚህ አይነት ሞመንቶች ላይ ልምድ አስፈላጊ ነው የሚሆነው ማለት ነው። ይሄ ኒኮላ ጃክሰን የሰራው አይነት ስህተት ምናልባት እንደዚህ አይነት ትልቅ ጨዋታ ላይ የቡድኑን የአውሮፓ ቻምፒዮንስ ሊግ ተሳትፎ በጣም በሚፈለግበት የዚህ ጨዋታ ብቻ ሳይሆን ቀጣይ ጨዋታዎች ላይ በጣም አስፈላጊ በሆነበት አጋጣሚ እንደዚህ አይነት አንኔሰሰሪ የሆነ አላስፈላጊ ስህተት ላለመስራት እንደዚህ አይነት ልምድ ያለው ተጫዋች በስብስብ ውስጥ መኖሩ አስፈላጊ የሚያደርገው እንደዚህ አይነት አጋጣሚዎች ላይ ነው ማለት ነው። ፊት መስመር ላይ
ደንበኛ 9 ቁጥር ልምድ ያለው ኤክስፔሪየንስ ያለው ተጫዋች መኖሩ ጫናን አንደኛ ከኒኮላ ጃክሰን ላይ ሊያስወግድለት ይችላል። አት ሴም ታይም ደግሞ በልምዱ ተጠቅሞ ቡድኑ በወሳኝ ሰዓት አስፈላጊ ነጥብ እንዲያስመዘግብ ያስችለዋል ብለን በተደጋጋሚ ስንጠቅስ ነበር። ብቻ ይሄ ነጥብ በብዙ አጋጣሚዎች ሲጠቀስ ነበር። እኔም በተለያዩ ቪዲዮዎች ላይ አንስቼዋለሁ። እንግዲህ ቀጣይ ወሳኝ ጨዋታዎች አሉት ቼልሲ። ትክክለኛ ኒኮላ ጃክሰንም ሲጀመር ደንበኛ 9 ቁጥር አይነት ተጫዋች አይደለም። ሞሮፍ የ9 ተኩል አይነት በጥልቀት ወደ ኋላ መመለስ የሚወድ ከኳስ ውጭ ብዙ ወርክሬቱ ከፍተኛ የሆነ ከኳስ ውጭ ያለው አገልግሎት አስደናቂ የሆነ ተጫዋች ነው። ነገር ግን ደንበኛ የቦክስ 9 ቁጥር አይነት የምንለው ተጫዋች አይደለም። ቺሊ ኒኮላ ጃክሰን ብቻ ሲሆን ስብስብ ውስጥ እንደዚህ አይነት ተጫዋች የለም። ኦፍኮርስ ማርክ ጉይ አሁን ከጉዳት ተመልሷል። ወደ ስብስቡ ሊቀላቀል ይችላል። ምናልባት በቀጣዩ ጨዋታዎች ላይ ልናየው እንችል ይሆናል። ያለበለዚያ ደግሞ ክሪስቶፈር ንኩኩ ክለቡን መልቀቁ አይቀርም። እሱም ደንበኛ 9 ቁጥር አይነት ተጫዋች አለ። ማርክ ጉይ እንግዲህ ገና 18 ዓመት ተጫዋች ነው። በቼልሲ ደረጃ የፊት አጥቂን ሊመራ የሚችል አይነት ተጫዋች አይደለም። በውሰት ሊሰጥ የነበረ አይነት ተጫዋች ነው። ቡድኑ በተደጋጋሚ እኔም ብዙ ጊዜ ጠቅሼዋለሁ ካደረገው ኢንቨስትመንት አንጻር በዚህ ደረጃ የተጫዋቾች እጥረት ሊያጋጥሙ የሚገባው አልነበረም። ኢንቨስትመንቱ ሞር ታርጌት ያደረገው ታዳጊ ተጫዋቾች ላይ በመሆኑ እንደዚህ አይነት አጋጣሚዎች ላይ ችግር ውስጥ ይከተዋል ማለት ነው። ኤኒዌይ እነዚህን ሁኔታዎች ምናልባት ውድድሩ ከተጠናቀቀ በኋላ የበልጥ በሌሎች አጋጣሚዎች ለማንሳት መሞክር ይሆናል። ኤኒዌይ ጨዋታው ከሞላ ጎደል ይህን ይመስል ነበር። አመሰግናል።